እኔ ሁሌም አንድ ነገር ግራ ይገባኛል። በተለይ በአማራ ፖለቲካ ይሄ ምድር ላይ ያሉት ተግባር ላይ ያሉት ሰዎች ሳይሆኑ እዚህ አየር ላይ ትንተና እሰጣለሁ ኦር ደግሞ የፖለቲካውን ሂደት አቅጣጫ መገመት እችላለሁ፣ የኋላውን ወደፊቱ መመልከት እችላለሁ ብሎ የሚንቀሳቀሰው አማራ ነኝ የሚለው ሶሻል ሚዲያ ተጠቃሚ ኦር ደግሞ ይሄን ትግል እከታተላለሁ የሚለው የሚሰጠውን ትንተና እየተመለከትኩ ነው። እኔ በአማራ ክልል የሚገርመኝ ባንዳም እንዳለ ሁሉ ጀግና አለ። የሚወለድ ባንዳ አለ፣ የሚወለድ ጀግና አለ። የገዛ ወንድሙን አሳልፎ የሚሸጥ አውሬ አለ። ደሜ ለሆነው ብሎ ህይወቱን የሚሰጥ ጀግናም ይወለድበታል። ጀግናውን እናበረታታለን፣ የወደቀውንና አገልግሎት የሌለውን ደግሞ እንጥለዋለን። ከምንም በላይ ግን ባንዳ መቀጣት አለበት። እንደው አንድ ነገር ድንቅ ቢለኝ እነ ጣሂር መሐመድ፣ እነ በለጠ ሞላ፣ ተስፋሁን የምትሉትን በጣም በርከት ያሉ በአማራ ክልል በየከተሞቹ የተቀመጡ የብአዴን ጠብደል ደግሞ እዚህ የተወካዮች ምክር ቤት ገብተናል ምናምን ብለው የሚወናበዱ ጠብደል የመንግስት የዚህ የአብይ አህመድ ቅምጥ ካድሬዎች አማራ ክልል እንደፈለጉ እየገቡ ሀሳብ እየሰጡ ይሄ ባንዳ የምትለው ካድሬ የምትለው እህቶቻችንን የፋኖቾችን እህት ወንድሞቻችንን እያንገላታ የፋኖችን ቤተሰብ እያሰቃየ በጎንደር በሸዋ በወሎ በተለያየ ቦታ ይሄን ሁሉ በፍጹም በቃ በማን አለብኝነት እየፈጸመ እያለ በተለይ አብን ላይ የነበሩ በአዴን ላይ ያሉ ሰዎች አማራ ክልል እንደፈለጉ እያተራመሱ ባለበት ወቅት እዛ ያለውን ይሄ ግሳንግስ ቆሻሻ ወይም ደግሞ ከተማ ተቆጣጥረ ከተማው ላይ ያለውን አይቀጡ ቅጣት ቀጥተህ ማሳያት ሳትችል አንድ ግለሰብ ከማንኛውም ድርጅት ከየትኛውም መዋቅር ከጫካ ወጥቶ ወደ ከተማ ገብቶ ከመንግስት ጋር ሰራለሁ የሚል ሰው ስትመለከት ያዙ ይልቀቁኝ ማለት የጤና አይመስለኝም እና ምንም አይደንቀኝም። እኔ ከዚህ የበለጡ ገና የሚመጡ ብዙ ሴራዎች፣ ተንኮሎች አሉ። ከዚህ የበለጡ የሚያሳዝነኝ ህዝቡ ነው። ገና አሁን ከምናያቸው በላይ ከፊታችን የሚመጡ የምናያቸው የምንደነቅባቸው ብዙ ተግባሮች አሉ። ለዛ እኔ የሰው አምልኮ የለብኝም። ያለብኝ የአማራ ህዝብ የትግል ጥራት ምንድነው፣ የህዝቡ ጥያቄ ምንድነው የሚለው ላይ ነው። ይሄ በቀበሌ በወረዳ በምናምን ተሸጉጠው የሚርመሰመሱ ያልሰለጠነ ማንነት ያላቸውን ያየው እየተመለከትኩ ነው። ስለዚህ ምንም የሚደንቅ ነገር የለውም። የአማራ ህዝብ የትግል ጥራቱ የአማራ ህዝብ ጥያቄው ምንድነው? ያንን መሰረት ያደረገ ትውልድ ተነስቷል። ያን ትውልድ ማንም ሊያስተኛው አይችልም። ተስፋ ማድረግ ያለብን በጥያቄዎቹና በሐሳቦቹ ላይ እንጂ የማንም ሆዳም ሆኖ ሆዴ ይበልጥብኛል ብሎ ተግበስብሶ ከስርዓቱ ጋር ሰራለሁ ወገኖቼን እጨራልሳለሁ ብሎ ከየትኛውም አቅጣጫ ሊሆን ይችላል ወደ ስርዓቱ የኮበለለን ሰው ከሆነ ሰው ጋር ጫካ ውስጥ ዋጋ ከሚከፍሉ ጋር እያያዙ እነሱ እንዲህ ናቸው እነዛ እንዲህ ናቸው የሚለው ነገር ተቀባይነት አለው ብዬ አላስብም። በተለያየ ቦታ እኔ በሁሉም በኩል ያለውን ስለማይ ነው። በተለያየ ቦታ ነገ አፍንጫችንን እንደገማው ይዘን አፋችንን አፍነን ወይ ጉድ የምንልባቸው ታሪኮች ይመጣሉ። የትግል ግለሰቦች ሳይሆን የትግል ዓላማውን እንዲያሸንፍ አድርገህ ሲስተም ስትዘረጋ መዳን ትችላለህ። አሁን የግለሰቦች አምልኮ መቆም አለበት የሚል አቋም ስላለኝ ነው። የሚሆነው ይሆናል። አማራ ያሸንፋል፣ ፋኖ ያሸንፋል። ቴንክ ዩ